بسم الله الرحمن الرحيم. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله، وأشهد أن لا إله إلا الله ولي الصالحين، وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله. أما بعد، السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله. إن شاء الله رمضان በማስመልከት ፈዳኢሎችን የተወሰኑትን እንነጋገርና ያው የጀመርነውን የሲራ ትምህርት አላህ ይወፍቀና ከረመዳን በኋላ ለማስቀጠል እንጥራለን ኢንሻአላህ። አላህ የዛ ሰው ይበለን። ዛሬም ኹጥባ ላይም ረመዳን በተቻለን መጠን በምን አይነት መልኩ መቀበል እንዳለብን፣ ምን አይነት ዝግጅት ማድረግ እንዳለብን ሰሐበቱ ረሱልላህ ረድዋኑላሂ ተዓላ ዐለይሂም አጅመዒን በምን አይነት ስሜትና ጉጉት ረመዳንን እንደሚቀበሉት አይተናል። ሙሉ አመቱን ከረመዳን ጋር ትስስር እንዳላቸው ሙሉ አመቱን ረመዳን ከመድረሱ በፊት አላህ ለረመዳን እንዲያደርሳቸው ዱዓ ማድረግ፣ ረመዳኑ ከደረሰና ከጾሙ ደግሞ በውስጡ አላህ ረቡል ዒዘቲ ወልጀላል በሚያደርጉት በረመዳን ውስጥ የሚያደርጓቸውን ዒባዳዎች በብዛት አላህ በሚወደው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በሚያዙት መንገድ ላይ ብዙ መጾምን ብዙ መልካም ነገሮችን መስራት እንዲችሉ የአላህን ድጋፍ ደግሞ እንደሚጠይቁ አላህ እንዲያበረታቸው እንደኛ አይደለም ማለት ነው። ዝም ብሎ ሰውየው መጾሙን ብቻ አይደለም፣ አኪድ መጾሙ ትልቅ ኢባዳ ነው። ግን የበለጠ ደረጃችን ከፍ እንዴት በረመዳን ውስጥ የሚሰሩ ኸይራቶች በሌላ ጊዜ ከሚሰሩት እጥፍ ድርብ ነው አጅራቸውና ይሄ ብልህነት ነው። ሙእሚን የሆነ ሰው ደግሞ ሙናሰባዎችን ይሄ አላህ የሚሰጠን የተለዩ የዒባዳ ቀናቶችና ከፍተኛ ደረጃ የሚያስገኙ አውቃቶች አሉና ብልህ የሆነ ሰው እነዛን ሰዎች ይጠቀማል። ኢዘን በዚህ ላይ በጣም ጠንክረው ለመስራት አላህን እርዳታ ይጠይቁታል። ረመዳኑ ከወጣ በኋላ ደግሞ በረመዳን ውስጥ የሰሩትን መልካም ነገር እንዲቀበላቸው ደግሞ ዱዓ ያደርጋሉ። አሁን ስንት አይነት ባህሪ ማለት ነው። መጀመሪያ እንዲያደርሳቸው ዱዓ ማድረግ፣ ከደረሱ በኋላ በረመዳን ውስጥ ደግሞ ገብተው ጥሩ የሆኑ ዒባዳዎችን እንዲያደርጉ አላህ እንዲያግዛቸው መጠየቅ፣ ከወጣ በኋላ ረመዳኑ ደግሞ በረመዳን የሰሩትን መልካም ስራ አላህ እንዲቀበላቸው ለወራቶች ማድረግ። ኢዘን ሰለፉን ሷሊህ አመቱን ሙሉ ከረመዳን ጋር በተያያዘ ሐሳባቸው አይላቀቅም ነበር ማለት ነው። በእርግጠኝነት ሸዋልን ጾመን ከሸዋል በኋላ ጾም የሚባል ነገር እንደው ትዝ እንዲለን አንፈልግም። የሆነ አንዳንድ ያለመታደል ሆኖ ከላያችን ላይ ጫንቃችን ላይ የሆነ ነገር ተሸክመን የተራገፈ ይመስለናል ነገ ዒድ ነው ሲባል። ግን አላህን እንደሚፈሩ አላህን በጣም ላወቁ ሰዎችና በተለይ ደግሞ እንዳሉት በረመዳን ውስጥ ያለን ኸይራት አላህ በረመዳን ውስጥ የሚያፈሳቸውን መልካም ነገሮች ለባሮቹ የሚያደርግላቸውን ጥሩ ነገሮች ቢያውቁ ኖሮ ባሮቹ አመቱ ሙሉ ረመዳን እንዲሆን ይመኙ ነበረ። አንድም ቀን ባለመፍታት መጾምን ማለት ነው። ኢዘን ረመዳንን አላህ ሲወፍቀን ቅድምም እንደተነጋገርነው ብዙ ሰዎች እየተመኙ አይደርሱም። በቅርብም ከጎናችን የተለዩ ብዙ ሰዎች ይኖራሉ። አምና ከኛ ጋር ሲጾሙ የነበረ እንግዲህ አላህ የነሱ አጀል ደረሰና እኛን አቆየን። በእድሜ ተመጣጣኝ የሆነ እኛ ከእነሱ አንድ አመት የበለጠ በመጾማችን አላህ ዘንድ ያለው ደረጃ ፍጹም ሰፊ ነው። አላህ ከሚቀበላቸው ሰዎች ያድርገን እና የአላህ ሒክማ አላህ ብዙ ሒክማዎች አሉት። አላህ ከሒክማዎቹ ውስጥ የፈጠራቸውን ነገራቶች ማበላለጡ ነው። ጊዜያትን፣ ወራትን፣ እንደዚሁም ቦታዎችንም አንዱን ከአንዱ ያበላልጣል። ብዙ ጊዜ ይነገራል። በምድራችን ላይ በጣም ብርቅ የተከበረ ከፍተኛ አጅር የሚያስገኝ ቦታ ቢባል መካ ነው፣ ካዕባ ነው እያለ ይቀጥላል። ከወራቶች ረመዳን ንጉስ ነው። ከቀናቶች ጁምዓ የበላይ ነው። ከሰዓታቶች ብዙ ጊዜ ከአሱር በኋላ ያሉ ሌሊት ላይ ያሉ ሰዓታቶች አላህ ዘንድ አላህ ለሕክመትን ያዕለሙሃ
الله براسو حكمات قدر አበላልጧቸዋል እነዚህ ነገራቶች ራሱ ነብያቶች ሁሉ እንኳን ለትልከ الرسل فضلنا بعضهم على بعض ከፊሉን ከከፊሉ አላህ ያስበልጣል ይሄ ذلك فضل الله ነው يؤتي من يشاء አላህ የፈለገውን ማድረግ የሚችለው ጌታ ነው በዚህ መሃል ግን እኛ እንድንጠቀምባቸው ያግባባናል ማለት ነው እና ረመዳንን ከሌሎች ወራቶች ሁሉ የበለጠ ከፍ አድርጎታል لك فهو فيها كالشمس بين الكواكب بكواكب تمكاكل اندالج ፀሐይ ነው የፀሐይ ድምቀት ትልቅነት አገልግሎት ምን ያህል እንደሚበልጥ ከከዋክብቶች ይለያል አንድ ሆና ብዙ ከዋክብቶች የፀሐይን ያህል አይሆንም اذا عند رمضان واختص هذا الشهر بفضائل عظيمه ومزايا كبيره فهو الشهر الذي انزل الله فيه القران በቃ ለረመዳን እኮ ትልቅነት ሌላ እንኳን ነገሮችን ባይኖሩ አላህ ረቡል ዒዘቲ ወልጀላል በዚህ በተከበረው ወር ላይ ቁርአንን ማውረዱ ብቻ ለረመዳን ትልቅነት በቂ ነው ደረጃውን ከፍ ለማድረግ ግን ይሄ የሚሆነው ምን ሲሆን ነው የቁርአንን ታላቅነት ማወቅ ስንችል ነው ቁርአን ከላሙላህ የአላህ ቃል መሆኑን ሐቂቃ ስንቀበል فضل كلام الله على سائر الكلام كفضل الله على خلقه يا الله قال ንግግር ከሌሎች ንግግሮች አላህ በፍጥራኖቹ ላይ ያለውን ልዩነት ያህል ነው አለ አላህና ፍጥራኖቹ መሃል ያለው ልዩነት ይቆጠራል ወይ ይሄን ያህል ነው ተብሎ ይገመታል تعالى الله يا الله ቃል የዛን ያህል ነው ቁርአን የሰው ልጆች መመሪያ እንዲሆን ተደርጎ አላህ ያወረደው በጣም ብዙ ስለ ቁርአን ብዙ መናገር ይቻላል እና ይሄ ትልቁ የሰው ልጆች ኢላ አንተ ቁም ሰዓ ቂያማ እስኪቆም ድረስ መመሪያቸው እንዲሆን ተደርጎ የወረደው ቁርአን የወረደው በረመዳን ነው شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان الله سيتكسوكو رمضان ማለት እኮ ነው ያለው شهر رمضان الذي أنزل فيه القرآن بس بوسط القرآن يورد البت ورنو إنا أنزلناه في ليلة مباركة ليلة مباركة برمضان السنة إنا أنزلناه في ليلة القدر ليلة القدر يعني يتنو رمضان السنة إذن الله سيقل سنة إيه يتعلقون من مريا القرآن يورد البت ور رمضان لرمضان تعلق الناس إيه راسو በጣም በቂ ነው ማለት ነው وواثلة بن الأسقى رضي الله عنه أن رسول الله صلى الله عليه وسلم قال أنزلت صحف إبراهيم عليه السلام في أول ليلة من رمضان وأنزلت التوراة ل6 مضين من رمضان والإنجيل ل13 خلت من رمضان وأنزل القرآن ل24 خلت من رمضان رواه أحمد يا إبراهيم عليه السلام የተሰጣቸው صحف የሚባለው መመሪያቸው የመጀመሪያው ሌሊት በረመዳን የመጀመሪያው ሌሊት ላይ ነው የወረደው ተውራት ደግሞ የወረደው 6 ቀናቶች ካለፉ በኋላ ነው ከረመዳን 6 ላይ ማለት ነው ኢንጂል የወረደው 13ኛው ረመዳን ላይ ነው አያ ረመዳን ምን ያህል ፈዳኢል እንዳለው ቁርአን ወይ ፉርቃን የወረደው ደግሞ በረመዳን 24ኛው ቀን ላይ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሒራ ላይ ነው ወህይ የወረደባቸው ረመዳን ላይ ነው ኢዘን አላህ رمضان لا يدعمه صوما قديتا أدرقوتال وهو الشهر الذي فرض الله صيامه فقال تعالى يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون አንዳንድ ሰዎች ሊጠይቁ ይችላሉ ጾም የሚባለው ነገር የተጀመረው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ብቻ አይደለም ጾም የተጀመረው በበፊት ህዝቦችም ላይ ነው አላህ የደነገገው ያ አዩሀ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم ከእናንተ በፊት በነበሩ ህዝቦች ላይ
عند تدنججه وقوله رمضان وسط صوم مصوم بنان تلاي تدنججوا على الله كتب عليكم الصيام كما كتب على الذين من قبلكم كصوم ده قلت لكم يمي فلقوا نجر لعلكم تتقون تقوى عندي متعه الله يندمجون ملكام نجروችን ስለ ጾምን ስለ ሐጅም ስለ ሶላት የሚናገርባቸው ቦታዎች ላይ አያይዞ የሚያመጣው ተቅዋን ነው ኢዘን ተቅዋ ደግሞ አላህ ዘንድ ትልቅ ደረጃን የሚያስገኝ ጀነትን የሚያስወርስ ነገር ስለሆነ ማለት ነው ረመዳን ሻህሩ ተውባ ነው ሰዎች ወንጀላቸውን ሻህሩ ተውባ ነው ማለት የኸተል ኢስላም አንዳንድ ሰዎች በተሳሳተ አረዳድ ይዙትና ከረመዳን በፊት ወንጀል ሰርቶ ረመዳን ላይ መቶበቻ ይመስላቸዋል አላ ሻህሩ ተውባ ማለት ነቢ መሐመድ ሰለላሁ ዐለይሂ ወሰለም በቀን ውስጥ 70 ጊዜ በላይ አለ አንድ ሐዲስ ላይ ሌላ ሐዲስ ላይ ደግሞ 100 ጊዜ ተውበት አደርጋለሁ አሉ ነቢ ወንጀል እየሰሩ ነው እንዴ አይደለም ወደ አላህ መመለስ አንተ ለአላህ ያለን መተናነስ መግለጫ ስለሆነ ነው ያ ረቢ ወደ አንተ ተመልሻለሁ ተውበት አድርጋለሁ ስትለው አንተን ሊምርህ የሚችል ተውበትን ሊቀበልህ የሚችል ጌታ እንዳለ እውቅና እየሰጠህ ነው ማለት ነው ለአላህ መተናነስን መግለጽ ነው የግድ ወንጀል መስራት አይደለም ወንጀል ከሰራማ ግዴታው ነው ኢዘን በረመዳን ላይ ደግሞ ይበልጥ ወደ አላህ ተውበት የምናደርግበት ወቅት ነው ነቢ ሰለላሁ ዐለይሂ ወሰለም ከረመዳን ውጭ ያን ያህል የሚያደርጉ ከሆነ ረመዳን ላይ ደግሞ አውላ ነው ወልመግፊራ ነው ምህረት የአላህ የሚከጀልበት ወር ነው አላህ ባሮችን ከእሳት ነፃ የሚያወጣበት ስለዚህ አላህን እንዲምረን እስትግፋር ማድረግ እንዳልነው አስተግፊሩላህ አልዓዚም አለዚ ላ ኢላሃ ኢላ ሁ አልሐዩል ቀዩም ወአቱቡ ኢለይህ አስተግፊሩላህ ወአቱቡ ኢለይክ አስተግፊሩላህ ወአቱቡ ኢለይክ ማለት ያ ረቢ ወንጀሌን ማረኝ ወደ አንተ ተመልሻለሁ ወደ አንተ ያኒ ለአላህ ሁሌ እነዚህን ቃላቶች ይበልጥ መጠቀም ማለት ነው ከእንደገና ረመዳን ወንጀሎች እና ስህተቶች የሚታረሙበት የሚሰረዙበት ወቅት ነው አቡ ሁረይራ ረዲየላሁ ዐንሁ እንደተናገሩት قال رسول الله صلى الله عليه وسلم الصلوات الخمس والجمعة إلى الجمعة ورمضان إلى رمضان مكفرات لما بينهن إذا اجتنبت الكبائر رواه مسلم أمس أوقات الصلاتوች الصلوات الخمس كظهر እስከ ዓصር ከዓصር እስከ መግሪብ ከመግሪብ እስከ ኢሻ ከኢሻ እስከ ፈጅር ከፈጅር እስከ ዙሁር እያልን እንሄዳለን ማለት ነው በእያንዳንዱ ሶላቶች والجمعة إلى الجمعة كجمعة دمو جمعة نانستن اسكميكتلو جمعة درس ورمضان إلى رمضان كرمضان صمن الله وفقون اميكتلو رمضان درس مكفرات لما بينهن بمعناتشو لمثال يالفو رمضان هذا ورمضان إلى رمضان بمن صومبت ساعات كرمضان ወጥቶ እስከ ረመዳን ያለ በሶላቶች መካከል ያለ ዙሁርን ሰግደን እስከ ዓصር ዓصርን ሰግደን እስከ መግሪብ በመሃላቸው ያለውን ወንጀሎች በስነ ስርዓቱ ሰዎች የሚሰግዱ ከሆነና የሚጾሙ ከሆነ ወንጀላቸው ይማራል ምን ማለት ነው الصلوات الخمس ፈጅር ሰገደ ሰውየው ኢዘን ለዲት የሰራው ወንጀል ካለ إذا اجتنبت الكبائر በጣም ትላልቅ ወንጀሎች ሲቀሩ ይሄ ከባኢር ذنوب የሚባሉ የተገለጹ አሉ እነሱም በተውበት ስለሆነ ማለት ነው ፈጅርን በሚሰግድበት ሰዓት ያ ወንጀሉ ይማራል ማለት ነው ዙሁርን በሚሰግድበት ሰዓት ከፈጅር አንስቶ እስከ ዙሁር ያለው እስከ ዙሁር ወቅት ያለው ወንጀሉ ዓصርን ሲሰግድ ከዙሁር እስከ ዓصር ያለው ጁምዓን በሚሰግድበት ሰዓት ደግሞ ከጁምዓ እስከ ጁምዓ የሰራው ወንጀሉ ረመዳንን ደግሞ በሚገባው አላህ በሚፈልገው መልኩ ተጠንቅቆ እያንዳንዱን ስርዓቱን ጠብቆ የጾመ ከሆነ ደግሞ ከረመዳን እስከ ረመዳን ያለው ወንጀሎቹ ይማራሉ አሉ መሐመድ ከለሽቱን ይበትል ከባኢር ትላልቅ ወንጀሎች ሲቀሩ ኢዘን ወንጀልን ማስማሪያ ነው من صامه وقامه إيمانا بموعود الله واحتسابا للأجر والثواب عند الله غفر له ما تقدم من ذنبه ሰውየው ሲጾም እንደውም ቂያም ሲያደርግ ሌሊም ሲሰግድ ተራዊሑንም ተሐጁዱንም
ኢማንን የአላህን አላህ ለሱ በመጾሙና በመስገዱ እሰጥሃለሁ ያለውን የአላህን ቃል ኪዳን አምኖ የጾመ ሰው የተገበረ ሰው ከእንደገና ደግሞ አላህ እንዲህ ይሄን ያህል አጅር እሰጥሃለሁ፣ ወንጀልህን እምርሃለሁ፣ ደረጃህን ከፍ አደርግልሃለሁ እያለ የነገረንን ነገራት ደግሞ አላህ ዘንድ እተሳሰባለሁ ብሎ አምኖ አየህ ኢማንን ወህቲሳብን መሆን አለበት ማለት ነው። ከሆነ ሰውየው አላህ غفر له ما تقدم من ذنبه. ففي الصيام النبي صلى الله عليه وسلم من صام رمضان إيمانا واحتسابا غفر له ما تقدم من ذنبه. وقال من صام رمضان إيمانا واحتسابا غفر له ما تقدم من ذنبه. وقال أيضا من قام رمضان إيمانا واحتسابا غفر له ما تقدم من ذنبه. እንግዲህ በሰሒህ ላይ ያለው አንደኛው ረመዳንን የሚጾም ሰው ኢማንን ወህቲሳበን አምኖበት ማለት እኮ ነው። ኦኬ የአላህን ንግግር ቃላቱን አላህንም አምኖና ኢህቲሳብ በዛ ደግሞ በሚሰራው ነገር አላህ ዘንድ አጁን አገኛለሁ ብሎ የጾመ ሰው ኢማንን ወህቲሳበን ያለፈው ወንጀሉ ይማራል አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። በሌላ ዘገባ ደግሞ መን ቃመ ሚን እንግዲህ ጾሙም አለ ከእንደገና ደግሞ የሚቆሙ ሰዎች ሌሊቱን ተራዊህ መስገድ፣ ሐጁን መስገድ የመሳሰሉ ሰዎች ስራዎችን እንደዚሁ ደግሞ ኢማንን ወህቲሳበን ብሎ የሚሰግድ ሰው እንደዚሁ ያለፈው ወንጀሉ ይማራል። እንደዚሁ ደግሞ መን ቃመ ለይለተል ቀድር ኢማንን ወህቲሳበን غفر له ما تقدم من ذنبه. ለይለተል ቀድር አንዷን ሌሊት ደግሞ የአላህ ተውፊቅን ወፍቆት እንደው አላህ አጋጥሞት ለይለተል ቀድርን እንደዚሁ ያገኘ ሰው ያለፈው ወንጀሉ ይማራል። መጾምም ቂያምም ለይለተል ቀድር በዚህ ወር ውስጥ ያለፈውን ወንጀሎችን ያስምራል አለ አላህ። ነብዩ ሲነግሩን ሰለላሁ ዐለይሂ ወሰለም የሚመራው አላህ ነው። ኢዘን ሌሊት ለመስገድ ተራዊህ ለመስገድ ቀን ላይ ብዙ አለመድከም ይጠይቃል ማለት ነው። አሁን አንዳንዴ እዚህ ቁጭ ብለን ራሱ ስናዳምጥ ብዙ ጊዜ ፊቶችን ከቀኝ ወደ ግራ ከግራ ወደ ቀኝ አማትራሉ። ግማሹ ያንገላጅጃል፣ ግማሹ ይወዛገባል ከእንቅልፉ ጋር። ለምን? ድካም አለ ማለት ነው። ሰውነታችን እረፍት ይፈልጋል። ኢዘን መስራት የሚገባንን ስራ እየሰራን ሌሉን እያሰብን ደግሞ ሰውነታችንን ማሳረፍ ይኖርብናል ነው። ሁሌ የማትሞላን ነገር በዛው እንሾልካለን እንጂ ጥርሳችን ከፈት አድርገን እንኳን ሳንቀምሰው ማለት ነው አይለፋ ነው። ኢዘን ግልጽ ነው። ሶላት ላይ ነሽጥ ሆኖ ለመስገድ ራስን መጠበቅ ያስፈልጋል። ሰውየው ቀኑን ሙሉ በጣም እየደከመው አድካሚ ስራ እየሰራ እረፍት ሳያደርግ ሶላቱንም ሳይጠብቅ ዥው እንደዚህ አይነት ሀገር ደግሞ እንደ አሜሪካ ያለ ሀገር በሰዓት ስለሚከፈል ያንን እያሰብክ ስትሮጥ እንደሮጥ ትወጣታለህ ከዱንያ። ኢዘን አላህ ዘንድ ነዳማ ነው ማለት ነው። ስለዚህ ለአንተ ያለው የትም አይሄድም። አኺራን መርሳት ግን ብልጠት አይደለምና አሁን ለመጾምም በጥሩ ለመጾም ሌሊትም ቁጭ ብለን ለመቅራትም ለመስገድም ቀንም ለመቅራት እንደው ሌሊት ቀን እንድናገኝ ደግሞ ጠንክረን ለመሄድ ምን ያስፈልገናል? ራሳችንን ለዛ ሊያግዙን የሚችሉ ነገራቶችን ማድረግ አለብን። ከዛ ውስጥ ያው ራስንም ማሳረፍ ጭምር ነው ማለት ነው። እና እናስብበት ነው አይመስላችሁም? ومن أدركه فلم يغفر له فقد رغم أنفه وأبعده الله. رمضان درسه وانجب يالتمارسه عمد عفاش نوالو اللهم يارك أوال كرحمته الله كرحمته يارك أونه. بذلك دعا عليه جبريل عليه السلام وأمن على تلك الدعوة نبينا صلى الله عليه وسلم. فما ظنك بدعوة من أفضل ملائكة الله يؤمن عليها خير خلق الله محمد صلى الله عليه وسلم. النبي صلى الله عليه وسلم مكتوكو جبريل عليه السلام እየተራገመ እሳቸው አሚን ካሉባቸው ነገራቶች ውስጥ አንዱ ምንድነው? ያ ሙሐመድ ረመዳን ደርሶ
ወንጀሉ ያልተማረ ሰው አላህ ያርቀው፣ አላህ ከረሕመቱ ያርቀው አለ። ማን? ጅብሪል፣ የመላእክቶች ሁሉ አለቃ ጅብሪል፣ ታላቁ ጅብሪል፣ የወሕይ ታማኝ። አሚን ያሉት ደግሞ ማን ናቸው? የሰው ሁሉ አይነታ የሆኑት ሙሐመድ ሰለላሁ ዐለይሂ ወሰለም። አይ ስለ ረመዳን ታላቅነት ነው። አላህ በረመዳን ውስጥ ሰውየው ራሱን መልሶ ቀጥ ብሎ አላህን ተገዝቶ ሊማር ካልቻል መቼ ነው ሊያገኝ የሚችለው ምህረት? ስለዚህ ሌሊቱን በማባከን አሁን በፊልሙም አሁን በተለይ አረቡ ዓለም ላይ ይሄ የተለያዩ አይነት ፊልሞችን ረመዳን ማዓክ ማስታወቂያዎችን ታያለህ እኮ ለረመዳን እንገናኝ፣ እንዲህ አይነት ፊልሞችን ረመዳን እንገናኝ ልክ ወደ ጀሃነም የሚጣሩ ጥሪዎች ናቸው። ወያ ቆውሚ ማ ሊአድዑኩም ኢለ ነጃት ወተድዑነኒ ኢለ ናር እንዳሉት አላህ ወደ ምህረቱ፣ ወደ እዝነቱ፣ ወደ ከፍታ ይጠራናል። ተቃራኒ አመለካከት ያላቸው ደግሞ ወደ ውድቀት፣ ወደ ዝቅጠት፣ ወደ አስፈለ ሳፊሊን ይጠሩናል ማለት ነው። ስለዚህ መርጦ መከተል የማን ነው? ኩሉ ነፍስ ቢማ ከሰበት ረሂና ነው። እያንዳንዱ ነፍስ ራሱን የሚጠየቀው ወላ ተዚሩ ዋዚረቱን ዊዝረ ኡኽራ፣ ማንኛውም ወንጀለኛ ነፍስ የሌላን ወንጀል ስለማትሸከም። ስለዚህ የረመዳን ታላቅነት ማሰብ ያስፈልጋል። ይቻል አላስፈላጊ የሆኑ ነገሮች ከቤቶቻችን ሊወጡ ይገባል። አስፈላጊ ባልሆኑ ነገሮች ላይ እንዳልኩት እኮ ጅብሪል ተራግሞ ነቢ አሚን ብለው፣ ታላቁ መላኢካ ታላቁ ሰው አሚን ብለው እና ለምን ረመዳን ሻህሩ ልዕፍቅ ሚን ናር ነው። አላህ ባሮቹን በየሌሊቱ ከእሳት ነፃ የሚያወጣበት አቦ ብዙ እኮ ትርፋትርፍ ነገሮች አሉት ረመዳን ላይ ሐቂቃ። ይህ ሁሉ አምልጦን ጀሃነም ስንገባ አያሳዝንም? በአላህ አያሳዝንም? ብዙ እኮ ነው ወደ ጀነት ልንገባ የምንችልባቸው የትዬ የሌሉ ነገሮች እኮ ነው አላህ የሰጠን። በጣም ብዙ ናቸው እኮ ከተጠቀምናቸው ጀነት ልንገባ የምንችልባቸው። ያንን ሁሉ ትተን ወደ ተቃራኒው ከሄድን ፈላ የሉመና ኢላ ነፍሰሁ ነው። ለምን? ففي حديث أبي هريرة رضي الله عنه قوله صلى الله عليه وسلم وينادي منادي يا باغي الخير أقبل ويا باغي الشر أقصر ولله عتقاء من النار وذلك كل ليلة رواه الترمذي. መላእክቶቹ ይጣራሉ። እንግዲህ ረመዳን ላይ አየህ በጣም ከባድ ነው ማለት ነው። በቃ አላህ አልቆታል። አላህ ያላቀውን ነገር አንተ ልታልቅ ይገባል። ማላቁ ቢያቀትህ ግን አንተ ልታወርደው አይገባም። ቢያንስ አላስፈላጊ ነገሮችን በመስራት ማለት ነው። ያ ጥሪዎች አሉ። ያ ባጊየል ኸይር አቅቢል ማለት መልካም ነገር መስራት የምትፈልግ ወደ ልዕልና ወደ ከፍታ መውጣት የምትፈልግ የአላህን ምህረት እዝነቱን ደረጃ የምትፈልግ የሆንክ ሰው ፍጠን ማለት እኮ ነው። መላእክቶቹ ጥሪ እያደረጉ ወያ ባጊየ ሸር አቅሲር፣ ይሄ ተንኮልን እንደው ይዘህ ጽንቅ አድርገህ የምትጓዝ የሆንክ ሰው ደግሞ ተው፣ ቁረጥ፣ አሳጥር። ለምን? አይበጅህም፣ አያዋጣህም። ለምን? በዚህ ጊዜ ላይ አላህ ሊላህ ዑተቃ ሚነ ናር አሉት፣ ከእሳት ነፃ የሚያወጣቸው ብዙ ባሮች አሉት። ወዛሊከ ኩለ ሌይላ፣ በእያንዳንዷ ሌሊት ውስጥ አስበው እንግዲህ እኔ አንደኛውን ሌሊት እንኳን ሐቂቃ የሆነ ለአላህ ብዬ አልቅሼ ተውበት አድርጌ ያ ረብ ወንጀሌ አሁንስ ሰለቸኝ መረረኝ ወደ አንተ ተመልሻለሁ ብዬ አንዷን ሌሊት ማግኘት ካልቻልኩ ምኑን አተረፍኩ? አንዷን 30ውን ሌሊቶች አላህ ባሮቹን ከእሳት ሲያወጣ አንዱ ሌሊት ገጥሞን መውጣት ካልቻለ ኪሳራ አይደለም? ወዛሊከ ኩለ ሌይላ እኮ ነው። ወሊላሂ ዑተቃ ሚነ ናር ወዛሊከ ኩለ ሌይላ። አላህ ይወፍቀን። አቡ አላህ ከእሳት ነፃ የሚወጡ ሰዎች ውስጥ ያደርጋል። እና ብዙ ነገሮች አሉ። ረመዳን የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ አመፀኛ ሰይጣናቶች ይታሰራሉ። በሐዲሱም እንደተነገረ والنبي صلى الله عليه وسلم قال إذا جاء رمضان
فتحت أبواب الجنة وغلقت أبواب النار وصفدت الشياطين وفي لفظ وسلسلة الشياطين أي أنهم يجعلون في الأصفاد والسلاسل فلا يصلون في رمضان إلى ما كانوا يصلون إليه في غيره أي የጀነት በሮች ሲከፈቱ የጀሃነም በሮች ሲዘጉ ሰይጣኖች ደግሞ ሸያጢኖች ይታሰራሉ በሰንሰለት በፊት እንደልባቸው እየተንቀሳቀሱ አዛ የሚያደርጉባቸው ቦታዎች ላይ እዛ ደርሰው ችግር እንዳይፈጥሩ ይደረጋሉ። አስበው ሸይጣንንም አላህ ይዞልን ረሐማት የአላህ እዝነቶቹ በየቀኑ በየሰዓታቱ በረመዳን እየወረዱ አለመማር አያሳዝንም? ሸይጣኖች በቃ በረመዳን ይደርሱበት የነበረ ቦታ ላይ ከረመዳን በፊት የሚያገኟቸው አንተን መስጊድ ውስጥ ገብተው ሌላም ቦታ ገብተው እንደልብ ሊያሳስቱ የሚችሉ ቦታዎች ላይ እንዳይደርሱ ይታገዳሉ፣ ይታሰራሉ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ረመዳን ሸህረ ሰብር ነው፣ ትዕግስት ይፈልጋል። فإن الصبر لا يتجلى في شيء من العبادات كما يتجلى في الصوم በጾም ጊዜ የተለየ ነው፣ ትዕግስት ይፈልጋል። በዚህ ጊዜ ሙስሊም የሆነ ሰው ትንፋሹን እንኳን ይቆጣጠራል። አላስፈላጊ በሆኑ ነገራቶች ዝም ብሎ ስሜቱን እየተከተለ አይሄድም ዝም ብሎ። ለዚህ ነው لهذا كان الصوم نصف الصبر وجزاء الصبر الجنة إنما يوفى الصابرون أجرهم بغير حساب አየ ነፍስያ ያወሳወሰች የሆነ ነገር በል ትላለች። ረመዳን ሌላውን ተውና ሰው እንድታማኮ ትገፋፋለች። በጣም ስለተላመድ ነው ከረመዳኖች የሆነ ነገር ያጣ ይመስላል። አንተ እነገሊ ባካዩ ወይ ከጎን ሲያልፍ ወይ ከጎን ስታልፍ የሆነ ነገር ብቻ እንድትል ይገፋፋል። ውስጥ ነፍስያ ለምደዋላ የዛን ሰብር የለም ያለውበት ታላቅ ወር ነው። ብዙ ኸይራት አላህ ያደረገበት ወር ነው። ጥርስን ነከስ አያስፈልግም። صبر على الطاعة والصبر على المعصية ሚሉት ሶብር በሶስት ይገርም ይላል። አንድ እኮ የአላህን ትእዛዛቶች በመተግበር ላይ ጸጥ ብሎ ጸንቶ መቆም ማለት ነው። ወንጀሎችን ባለመፈጸምም ጸንቶ መቆም ሶብር ይፈልጋል። ይሄ ደግሞ በደንብ አድርገን መጥፎ የሆኑ ነገሮችን በመተው ትዕግስት አድርገን የምንላመድበት ወር ነው ማለት ነው። ዱዓ በሚደረግበት ወር ነው ኢኽዋኒ፣ ሸህሩ ዱዓ ነው። وإذا سألك عبادي سر رمضان إنا قرنا القرآن لا يتنلى مشارشة وإذا سألك عبادي عني فإني قريب ونحن أقرب إليه من حبل الوريد. إيه ما عرفت القرآن بك الله أكون أما لا جاي فلك عند السائل وانجل سرتكون تقين يا ربي بل ليس من قرن ينفس أبات اللي بالنا قرين لهم بشريعة የነፍስ አባት አንተው ራስህ ነህ። የሚምርህ ማን ነው? አላህ ነው። ወንጀልህን የምትናዘዘው ለማን ነው? ለአላህ ነው። ያ የምትናዘዝለት ሰው እኮ እንዳንተው ሰው ነው። ማ አንዘለ አላሁ ቢሃ ሚን ሱልጣን። ኢዘን ባሮቼ ያ ሙሐመድ ስለኔ ከጠየቁ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ፣ በጣም ቅርብ ነኝ እኮ አላህ። በቃ አላህ ቅርብ ነው። ያንዳችን ለእያንዳንዳችን የቀረበ ጌታ ነው ያለን። ኡጂቡ ዳዕወተ ዳዒ ኢዛ ደዓን ፈሊስተጂቡ ሊ ወሊዩእሚኑ ቢ ለዐለሁም የርሹዱን። አየህ በረመዳን ደግሞ ቀልብ ስብር ብሎ አፍህ ደርቆ ምላስህ ደርቆ ደክሞ ያ ረቢ ስትል ለማን ብለህ ነው? ትዕግስት አድርገህ ምግብ መብላት እየፈለግ ደግሞ ብዙ ስትሰግድ ስትቀራ ዚክር ስታረግ በዛ ላይ ደግሞ ኑሮህን ለማሸነፍ ስራ ስትሰራ አካላዊ ድካምም ይኖራል አይደል? ያንን ሁሉ በጽናት የሚያይ ጌታ አለ። የዛን ያ ረብ ስትለው ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ፣ ከዚህ ከደም ጋናቸው እኛ ለነሱ የቀረብን ይላል አላህ። ከአንተ ከደም ጋና የቀረበ ምን አለ ውስጥ? ከሱ ነው የቀረብኩህ ነኝ ይላል አላህ። ኢዘን ዱዓ ማድረግን ያስፈልጋል። والنبي صلى الله عليه وسلم قال ثلاثة لا ترد دعوتهم
ሶስት ሰዎች ልመናቸው አይመለስም አሉ አላህ ይቀበላቸዋል الصائم حتى يفطر ጾመኛ ሰው እስኪያፈጥር ሰዓት ያለው በዚህ በጾም መሃል ያሉት ሰዓታቶች አየ በረካ ናቸው ማለት ነው ሀጃ የላችሁም እንዴ ጉዳይ የላችሁም እንዴ ያሳሰባችሁ ኬዝ የለም በቃ አትነዛን ሰው ጋር የክዝም ብላ አትቀባጥር አላህ ጋር ቅስ አለ በቃ እርግጠኛውን እንደሚቀበል እርግጠኛ ነው አትጠራጠር ጥርጣሬ አላህ አይወድም እኛ እኮ ይሁን አይሁን እያልን እኮ ስለምናረግ አታረግም ሲጀምር ዱዓ የሚያደርግ ሰው የለም በዚህ ዘመን ሰው ሀጃውን ይወጣለት ይመስላል እኮ ብዙ ሰው ይመስል ትንሽ ቁጭ ብሎ ለራሱ እኮ ራሱን አስቦ ያ ረብ ወንጀሉን እያሰበ ቀብሩን እያሰበ አኺራውን እያሰበ ወቁፎ በይነ የደይ ለአላህ ፊት ነገ መቆሙን አስቦ ፀሐይ ስንዝር የሚቀርብበትን ቀን አስቦ ሲራጥ ላይ መሄድ እንዳለ አስቦ የሚያለቅስ ሰው ብዙ አለ አሁን ስትል አለቅስም እኮ ሁሉ ነገራችን በቃ የተሳካልን ነው የምንመስለው ስለዚህ ዱዓ ማድረግንም በረመዳን እንለማመድ በደንብ አድርገን የጾመኛ ዱዓ አትመለስም والإمام العادل ፍትሃዊ የሆነ ኢማም መሪ ዱዓው ተቀባይነት አለው ወዳዕወቱ المظلوم የተበደለ ሰው ግፍ የተሰራበት ሰው ያ ረብ ተበደልኩ ካለ ተቀባይነን إذا رمضان شهر الجود والإحسان جود الجود والإحسان هي ቸርነት መልካምነት በብዛት የሚከጀልበት የሚሰራበት ጊዜ ነው ከሌላ ጊዜ ولذا كان النبي صلى الله عليه وسلم كما ثبت في الصحيح أجود ما يكون في شهر رمضان النبي صلى الله عليه وسلم أجود الناس نفسه أجود الناس كما أنه يتشعر شهر الجاتشو لي سانتي معايا أدرن أجود ما يكون في رمضان حين يلقاه جبريل يمطى برمضان ودمو يتدارسون يعني تدارس القرآن عبره يقرأ النبي صلى الله عليه وسلم ده صحيح نبي كجبريل قال يقرأ له كونه ماذا موبايلن እንደተንጋጠጥክ በዛው ሳታቅ አፍን ከፍተን ከፍ ይመጣል በዛው ፈጅር አልፋርሱ بدكاك والنبي يقرأ مع جبريل كجبريل قال يقرأ አቤት ዘንድሮኮ ፈተናው ቲክታክ ብሎ ፌስቡክ በለው ምናምንቸው በለው ወሬው በለው አላህ ይጠብቀን إذن والنبي صلى الله عليه وسلم أجود ما يكون في رمضان እንግዲህ በጣም ቸር ናቸው በጣም ደግሞ የማይታሰብ ቸርነታቸው ደግሞ በረመዳን ይሆናል ከሪህ المرسل ልክ እንደ አውሎ ንፋስ ምን ማለት ነው ሁሉንም ያዳርሳል ማለት ነው የሳቸው በረካ የሳቸው ኸይር ጅብሪል ጋር በሚገናኙበት ሰዓት አየ ቁርአን ስትቀራ ኢባዳ ስታደርግ ውስጥን ቸር ይሆናል ስስታም አትሆንም ማለት እኮ ነው ስለዚህ ቅራ በደንብ እጄ እንዲህ ያለ አልፈታ ያለ እዚህ መንጠቆ ከሆነብህ ፈታ እንዲል ኢባዳ አብዛ አልገባችሁ ኢባዳ የሚያበዛ ሰው ቁርአን የሚያበዛ ዚክር የሚያበዛ ሰው ወደ አላህ የቀረበ ሰው ስስታም አይሆንም ጭብጦ አይሆንም ፈታ ስለ ገንዘብ ሲሆን ኮስተር አላችሁ እኮ ፈታ በሉ እንጂ አዎ አላህ ይስጠንናል ስት ይሰጣል ይላል አላህ ስት ይመጣል ባይመጣም ስት አኺራ ለኮ ታሳልፉ እኮ ነው ኪሳራ የለውም በመስጠት ወላሂ የለውም ግን ያው ቀልባችን አችልም ልክ መስጠት ምናምን እኮ ልክ እንደ እንትን ነው ይሄ ቆዳ ነው ይላሉ አንዳንዶቹ ገንዘብ ቆዳን መላጥ በኒ አደም እንደዛ ነው ለገንዘብ ጋር ያለው ፍቅር ማለት ነው ኢዳን በዚህ ለቤተሰቦቻችን ለተጀገሩ ለሌላው በምንችለው መልኩ አጅወድን ነው የሌለቱል ቀድር ወር ነው الله بالصوت التي جعل الله العمل فيها خيرا من العمل في 1000 شهر أكثر برمضان بزيتش عامل ليلة كميسرة وخير عندي شهور كميسرة يبلغ عندي شيء خير من 1000 شهر بلاش نوم كذاب يبلغ عنه بعد فوائد تمام والمحروم من حرم خيرها لك محروم الدنيا بسمارت
የለይለተ القدርን خير የተነፈገ ሰው ነው ሱብሃንአላህ ስንቱ አለ ለይለተ القدር መላእክቶቹ ወርደው ለሰው ልጆች የአላህ ረህመት በሚዘንብበት ሰዓት ቁጭ ብሎ ወንጀል የሚሰራ ስንት አለ አላህ ይጠብቀን እንደው خير መስራት ያቀተን ወንጀል ከመስራት አላህ ይጠብቀን ብቻ ቁጭ ብለን በዝም ብላፈን እንኳን ያ ረቢ ይበል الله يوفقنا أبو طيب روى ابن ماجه عن أنس رضي الله عنه قال دخل رمضان فقال رسول الله صلى الله عليه وسلم إن هذا الشهر قد حاضركم وفيه ليلة خير من 1000 شهر من حرم فقد حرم الخير كله ولا يحرم خيرها إلا محروم آيات النبي رمضان سيجابا نبي محمد علول على أنس بن مالك يهوركو مطالعه حاضر مطل مطل لنا رمضان مطبنا لا يبدن إلا أيام مطابلنا مطالن إلا أيام أنا بزي ليلة القدر متبال عليك كان شورات بلا يمت كذب يخوني بزي كان يسوان خير محروم هنا سو يتكلكل سو የለይለተ القدر خير ማግኘት ያልቻለ ሰው حرم الخير كله خير የተባለ ነገር በሙሉ ተከልክሏል ተነፍጓል አጥቷል አሉ ነው አይፈዝ حرم الخير كله ولا يحرم خيرا الا محروم الله يطبقن محروم كمون የዛችን ሌሊት خير የሚነፈግ ሰው ደግሞ አላህ ዘንድ محروم ነው በቃ የተከለከለ የተጋረደ ግርዶሽ አለ በሱና በአላህ መካከል ስለዚህ ተንቀጥ ማለት ነው ረመዳን እሺ ስለ ፈዳኢሉ እያየን ነው ረመዳን ለሰው ልጆች አላህ ዘንድ ሸፋዓ ይሰጣል አሉ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን እንደዚሁ ስለዚህ በረመዳን ብዙ መቅራት አንገታችን እስኪደፋ ቁርአን ላይ መንጠልጠል ጥሩ ነው إنه شهر القرآن የቁርአን ወር ስለሆነ فيجمع الصائم بين الشفيعين يوم القيامة ولك أن تتخيل كم ختمة تختم في رمضان سنت ما ختم الصباح برمضان ليس عصبه إنه شهر القرآن ስለሆነ የቁርአን ወር ስለሆነ ማለት ነው በጣም የምትቀራ ከሆነና ብዙ የምታከተም ከሆነ ቁርአንን ነገ የመልቃማ ሸፊዕ ሆነ ይመጣል ጾመም እንደዛ ነቢ ምን አሉ من صام رمضان إيمانا واحتسابا الصيام والقرآن يشفعان للعبد አሉ ነገ ቁርአንና ጾም ነገ አላህ ዘንድ ለባሪያው ሸፊዕ ሆነው ሸንጋይ ሆነው ይቀርባሉ يقول الصيام أي ربي إني منعته الطعام والشهوات بالنهار ጌታዬ ሆይ ቀን ላይ ስሜቱን በማገድ ምግብን እንዳይበላ በመከልከል ፍላጎቱን ከልክየዋለሁኝና ያ ረቢ ፈሸፊዕኒ ፊህ ምናልባት እሳት ልትገባ እኮ የተፈረደብህ ነው ፈሸፊዕኒ ፊህ ዛሬ ይሄ ሰው እንደው አንተን ፈርቶ መብላት እየፈለገ ሻዋውንም ትቶ ስሜቱን ፍላጎቱን ገዝቶ የጾመ ሰው ነውና ያ ረቢ እንዲህ አይነቱ ባሪያማ ዛሬ ወደ ጀሃነም ሊሄድ አይገባም ብሎ ጾም ይከራከርለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ويقول القرآن قرآن ደግሞ منعته النوم بالليل ያ ረቢ ሌሊቱን እንኳን እንዳይነሳ እንቅልፍ እያማረው ጠብር ግፍ እያለ እየተነሳ القرآن ይቀራል እንደው እንቅልፉንም ከልክየዋለሁኝ
ፈሸፊዕኒ ፊህ በዛሬው ቀን ይሄ ሰው ወደ እሳት መግባት የለበትምና ጌታዬዋ እንደው አማልደኝ፣ እንደዚህ ሰውዬ አማላጅ ሁኜ ልቅረብ፣ ሸምጋይ ሁኜ ልቅረብ፣ ነፃ አውጣልኝ ይላሉ። ሁለቱም በየቦታቸው ፈየሽፈዓኒ አላህም የእነሱን መርሐባ ይልና ጾምንም ቁርአንንም ሽምግልናቸውን አላህ እምቢ አይለን። አየህ ደረጃው። ኢዘን ረመዳንን ኢማንን ወሕቲሳበን መጾማችን መስገዳችን እንዲህ አይነቱንም ደረጃ እናገኛለን። ብዙ ናቸው ማለት ነው ጀነት ልንገባባቸው የምንችላቸው ነገሮች ማለት ነው። طيب ረመዳን ቀልቦች እርስ በርስ የሚግባቡበት ነው። አብዛኛው ሰው አንድ የሚሆንበት ነው። ተመሳሳይ ሰዎች በብዛት በአንድ ቦታ ላይ ይሰባሰባሉ። ሸህሩ ዋሂድ ወሩእያ ዋሂዳ ወሂላል ዋሂድ፣ ጨረቃችን አንድ ነው። አንድ ቦታ ሆነን ተሰብስበን የምናፈጥረው አንድ ቦታ፣ በተለያየ ቦታ ላይ ምን ነው ለሚስኪኖች ማዘን፣ ጥሩ ንግግሮችን መናገር፣ መልካም መዋል፣ ኢሕሳን፣ እነዚህ ሁሎች ለጾመኛው ሰው አላህ ዘንድ ትልቅ ደረጃ እንዲያገኝ የአላህን እዝነት እንዲያገኝ የሚረዱት ናቸው። ነቢ ሰለላሁ ዐለይሂ ወሰለም ከማ ቃለ ፊ ሐዲሲሂ ኢነ ፊል ጀነቲ ጉረፈን ዩራ ዛሂሩሃ ሚን ባጢኒሃ ወባጢኑሃ ሚን ዛሂሪሃ አዓደሃ አላሁ ሊመን አጥዓመ አጣዓም ወአላነ ልከላም ወታበዐ አስሲያም ወሰላ ቢለይል ወናሱ ኒያም። አላሁ አክበር። ወንድሞቼ ጀነት ውስጥ አሉ አንድ ክፍል ጉረፍ አለ። ከውስጥ ነው ውጯ የሚታይ፣ ከውጭ ነው ውስጧ የሚታይ። በቃ በጣም ውብ የሆነች አንጸባራቂ ማለት እኮ ነው። በጣም አላህ በደንብ አድርጎ የሰራት ጀነት። ሰሪው ማን ነው? ባኒሃ ወረሕማን ያ ሲራጥ ጀነት እኮ የአላህ ዕቃ ናት። አላህ በራሱ የሰራት እና አላህ ይችን ውብ የሆነች ጀነት التي يرى ظاهرها من باطنها وباطنها من ظاهرها እንደዚህ አይነት ውብ የሆነችውን ጀነት አላህ ያዘጋጃት ምስኪኖችንም ቢሆን ሊመን አጥዓመ ጣዓም የሚያበላ ምግብን ለሚያበላ ሰው ጾመኛን ማስፈጠር፣ ምስኪኖችንም ማብላት የመሳሰሉ። ንግግሩን ደግሞ ለይን ብሎ ድረቅ ያላለ ጥሩ ወንድሞቹ በፈገግታ በጥሩ ንግግር ገብቶና እንደዛ የሚሆን ሰው ጾምን የሚጾም አከራሩ ሌሊት ሰዎች በተኙበት ሰዓት ተነስቶ የሚሰግድ ለሆነ ሰው አላህ እንዲህ አይነቱን ጀነት አዘጋጅቷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም طيب شهر مبارك ومن بركة إقبال النفوس على الطاعة مغفرة الذنوب والسيئات الله የተወሰኑትን ኸሳኢሶችን እና ኢንሻአላህ እናቆማለን። ኸሳኢስ ረመዳን በጣም ከተለየበት ነገር ውስጥ ቀደም እንዳልነው ቁርአን መውረዱ ነው። ኑር ነው ቁርአን። فأنزل الله فيه رسالاته وبث فيه نورا وخاطب فيه صفوة خلقه محمد صلى الله عليه وسلم. طيب እንደዚሁም አላህ ጾምን ብዙ ጊዜ እንሰማለን ወደ ራሱ አስጠግቶ እየተናገረበት ለረመዳን ካለው ክብር ከፍታውን ሲገልጽ ለሙሐመድ كما قال النبي صلى الله عليه وسلم قال الله عز وجل كل عمل ابن آدم له إلا الصوم የሰው ልጆች የሚሰሩት መልካም ስራ በሙሉ የራሳቸው ነው ጾም ሲቀር አለ። ጾም እኮ የራስህ ነው። ሌሎችንም መልካም ስራዎች በምንሰራበት ሰዓት አጅሩን የሚከፍለን ማን ነው? አላህ። የጾምንም አጅር የሚከፍለው ማን ነው? አላህ። ላኪን እነሰው ማለት ተሽሪፈን ለረመዳን ክብር ጾም ሲቀር አለ እሱስ
فإنه لي صوميني نواله لرجل الكام سراوش بكو يسوناتشو لكن الله جل شأنه قال فإنه لي يصوم مبالو نجر لانينو وأنا أجزي به أنيم دقمو بزالي اكفلو عنه يعني بس مي سراوشو بس هو مولاي بم يادرقاتشو نجراتو جبرمودو طيب رمضان باكر سنسبسبو شهر لن تجتمع فيه أمهات الطاعات إيه طاعة الله يعزز باكر نجراتو تلالاتو تشالو على በሙሉ አብዛኞቹ የሚሰበሰቡበት ነው። ረመዳን ውስጥ ጾም አለ፣ አርካን አልኢስላም ነው አይደል? ረመዳን ውስጥ ሶላት አለ፣ ረመዳን ሶላትም من አርካን አልኢስላም ነው። ዱዓ አለ፣ ትላወት አልቁርአን አለ፣ ወልብር ወልኢሕሳን ኸይር የተባሉ ነገራቶች የተሰበሰቡበት ነው እና አላህ ረቡል ዒዘት ወልጀላል እንዲህ አይነት ትልቅ ነገር ነው ያዘጋጀልን። ምናልባት በመጾም ስንጾም የሚመጡ አንዳንዴ ጥሩ ያልሆኑ ሽታዎች ምናምን አሉ አይደለ? ብዙ ጊዜ በሐዲስም እንደተናገሩ ነቢ ሰለላሁ ዐለይሂ ወሰለም ኹሉቁ ፈሚ ሳኢም አጥየቡ ዒንደላህ ሚን ሪሒል ሚስክ። ይሄ በመጾም ምክንያት የሚመጡ የአፍ ሽታ ጠረን ለውጦች እነሱ የጾመኛው አፍ ውስጥ የሚመጡት ነገራት አጥየብ ዒንደላህ ናቸው። ከምን ምን ሪሒል ሚስክ። ሚስክ የሚባል ምርት አንደኛ ሽታ አለ አይደለ? ከሱ ሽታ የበለጠ በጣም ጥሩ ነገር የዛ የጾመኛው የአፉ ሽታ ነው አለ። ለምንድን ነው አፉ ሊሸት የቻለው? ባለመብላቱ አይደል? ያልበላው ደግሞ ለማን ብሎ ነው? የአላህን ትእዛዝ ለመፈጸም አይደል? አየህ አላህ ረቡል ዒዘት ወልጀላል አፍህ ጥሩ ያልሆነ ሽታ አምጥቷልና አንተ ጥሩ ባሪያ አይደለህም አይደለም ያለው። አጥየብ ምን ሪሒል ሚስክ፣ ከሚስክ የተሻለ አላህ ዘንድ ጥሩ ተወዳጅ ነገር ነው አሉ። እና እንደ ቀላል ይህንንም ልናየው አይገባም። ኢብኑ ጀውዚ ምን ይላሉ? ባለፈው ብዙ ሐዲሶች የሚነገሩ አሉ። ከረመዳን አንድ ረመዳን ጾሞ የሞተና ሸሂድ ሳይጾም የሞቱ አጅራቸውን አላህ ዘንድ ይህንን ማን ናቸው? ሁለት ሰዎች ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ መጥተው አንድ ላይ የሰለሙ ናቸው። قدم على رسول الله صلى الله عليه وسلم وكان إسلامهما جميعا فكان أحدهما أشد اجتهادا من الآخر. አንደኛው ከሁለተኛው በጣም ጠንካራ ነው፣ በቃ በመታገል በመናምን ጂሃድ ላይ ምናምን እና فغزا المجتهد منهما فاستشهد። ይሄ ጠንካራው ሰውዬ ጂሃድ ፊ ሰቢልላህ ወጣና ሸሂድ ሆነ፣ ተሰዋ ማለት ነው። ثم مكث الآخر بعده سنة አብሮ ነበር የሰለሙት አይደል? እኩል ጊዜ አንደኛው ደግሞ ቆይቶ አንድ ዓመት ቆይቶ ሞተ። ከዛ በኋላ ጣልሃ ምን አሉ? فرأيت في المنام بينما أنا عند باب الجنة إذ أنا بهما بهلمي تنيتشي أنا يجنة بر لا يهوني النزان للسوج عيواتشو فخرج خارج من الجنة فأذن للذي توفي الآخر منهما مجرش على يموتون سوية كجنة يوت أو تطاري قراود جنة عليه رمضان عندما زيتو يموتون ثم خرج كذاب ويتولو وطانا فآذن للذي استشهد كما شهيدوا يدقوا على እሱን ደግሞ ከአንድ ዓመት ዘግይቶ ከሞተው ሰውዬ ቀጥሎ እሱን አስገባው ወደ ጀነት። ثم رجع إلي فقال ارجع فإنك لم يأن لك بعض
አንተ ገና ነው ጊዜ አልደረሰም ተመለስ አለኝ። يجوا الصبونه فأصبح طلحة يحدث به الناس እንዴ በህልም እኮ እንዲያየሁን እንደዛው ለሰዎች አብረው ከሰለሙት ውስጥ አንደኛው ቀዶ ሸሂድ ሆኖ የሞተው ሳይሆን ያኛው አንድ አመት ከቆየ በኋላ የሞተው ቅድሚያ ጀነት ገባ እኔን ደግሞ ተመለስ ተባልኩኝ እያሉ በጣም ገርሟቸው ለሰዎች ነገሩ እና በጣም ተገረሙ عجبوا لذلك فبلغ ذلك رسول الله صلى الله عليه وسلم ሰዎች ያወሩ ጉዳይ ነብይ መሐመድ ጋር ደረሰ وحدثوه الحديث النبي صلى الله عليه وسلم نجرواቸው እንዲህ አይነት ነገር እንዴ فقال من اي ذلك تعجبون ታዲያ በምን ጉዳይ ነው በዚህ ጉዳይ ላይ የተገረማችሁ ታሏቸው ምንድነው ያስገረማችሁ አሉ መሐመድ صلى الله عليه وسلم فقال يا رسول الله هذا كان اشد الرجلين اجتهادا ثم استشهد ودخل هذا الآخر الجنة قبله ده يا رسول الله إيه أنكروا شهيدونه تابلوا يموتوا سوية إيالك إنا يعنيو سوية يكونوا جنة يقباو إيه أنكروا إيالهم يتعواتشوا فقال رسول الله صلى الله عليه وسلم أليس قد مكث هذا بعده سنة إيه سوية كالسوالة عندما الدنيا لاي الكرمم النورم مالواتشو قالوا بلى أوام تعلم قال وأدرك رمضان فصام وصلى كذا وكذا من سجدة من السنة نبي محمد صلى الله عليه وسلم قال يسوي رمضان على جنة منا على صوم منه عندي صلاة الشنم على سجد منه هني على سجود الشنم على سر من بأمدوس قالوا صلى الله عليه وسلم قالوا بلى أو أنت على ملكتين قال رسول الله صلى الله عليه وسلم فما بينهما أبعد مما بين السماء والأرض بولت مكاكل يالو لجنة بسماينا مريت مكاكل يالو يحل الله صلى الله عليه وسلم آية يزار عامت كان يقاطمو يموتو سوج زندرو إنياك النسو بوهلا قويتا الله بميفلقو منجد صلاة سجدا صوما كيدا لجنة نايتا فما بالك سورة سوس أراد أمس أبو الله نزي أجر سيد أجمعتنا يعزم نسأل الله أن يطول لكن خير الناس من طال عمره وحسن عمله هنا من كان صر أدميه ورزمه من كان ينسون جي نجر إنيا تجتان داكونا أيونا مدفو يسويش مدفو أدميه ورزمه نجر إنيا سراو يتبل شر الناس من طال عمره وساء عمله سراو يتبل عشان الله رجم ادمين سنة أيك بركة يالله خير يالله الله زند بمن يلبسات كف من لبتني هنا ادمينه أبو الله يوفقنا آمين برو الله يسلم لك منو الدنيا لك كنو لما صوم لما سجد لما قرأ سرت خير لما سرات لما نعمل دي إني عند لسوس قبل على المدبات فرتم هون اللبتن أي كلام مدبات لنا النا عند الزيارة النا ابن الجوزي رحمه الله من قالوا تالله لو قيل لأهل القبور تمنوا لتمنوا يوما من رمضان قالوا ابن الجوزي أبروس يقبوا سوتشن تميسي يهون نجار تمينا يساك الله شو تبرو بيتأيقوا كرمضان عندن كان باقين ينبرو يمن يالو عام في ذلك الجنة رمضان هذا ها لذي إيه ينعم ترشح رمضان عشان يوم يشيلات أناك من الباك هذا الرسول مالته كاناتوش ورسوس كاناتوش وزناتش درسن عنده بر درسن عندك أنصومات برعص تلك كبر سأزي الله يادرسن لنا بس نسرعات للنصوم ويقبل إخواني بمتر شاملات شو من دينه عافو من نبابا ماشيم عمتهم بولو هذا ما عليه يا قط من نجارو تشابل بيجيناتشو يعرفون من نبوچاچقاچو من نتماماچو نستدادباچو أبو داشين معوف النبابا عوف بل الله عوف لها فمن عفا وأصلها فأجره على الله أين مسات أكونوا إلى الله جنزبون شجروا يقين أفا لمن إزيو قلت فلا يسرى لا يبلا $1 عن سلام التاجر ويبروا سلام التاجر إيه جروب ونجر بكراكن يكن النبابا فاصفح عنهم
وقل سلام خذ العفو وأمر بالعرف وأعرض عن الجاهلين إيه الله يعزز النبي صلى الله عليه وسلم أربعك كسوج ما يزكى لك كسوج رايد يكتب مبارالين كان السؤال لله شو أنت تجبره بملك مزز على وادي يونو مهاجمان يونو لأساسة من تصوج عندهم تواجهنا هين وإذا خاطبهم الجاهلون قالوا سلاما أبو الله إن يعلم جاهل كما هو يتبكى آمين بلون جوزي الله عنده طروهنا من نور سوّج الله هذا عنده بزي بالدنيا لا يمن نور كون نوراتشين يامار الله يادرك بخير لا يمن نور الله يادرك موتاتشين بشهادة لا الله يادرك الله بميودو من قد لا يادرك يا رب عنده رمضان درسو كم يصوم سوّج الله يادرك نصوم بتشاسهم دمو صومهم كم تكمو سوّج الله يادرك صوماتشون قياماتشون تلاواتشون خير صلاتشون ሰለቃቸውን ከሚቀበላቸው ሰዎች አላህ ያደርገን። እንደው በቃ ጾማልና ጾማቸውን ተቀብያቸዋለሁ በቃ እነዚህ ሰዎች ከእሳት ነፃ ሆነዋል ከሚባሉ ሰዎች ውስጥ አላህ ያደርገን። አላህ ይወፍቀን። አቡ አላህ ይዛ ሰው ይበለን። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما اعطيت وقنا شر ما قضيت. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو كريم جواد تواب تحب العفو فاعف عنا يا كريم. لا إله إلا أنت سبحانك إنا كنا ظالمين. اللهم لا تزيغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا إننا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار برحمتك يا أرحم الراحمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. وصلى اللهم وسلم على سيدنا محمد وعلى آله وصحبه أجمعين. سبحانك اللهم وبحمدك أشهد أن لا إله إلا أنت نستغفرك ونتوب إليك.